የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 3 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ መጋቢት 3 ቀን 2263 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ሐሙስ የሚቀርበው ከማህደራችን ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ የምርጫ ምዝገባ ጣቢያዎች ተከፍተው ተመዝጋቢ እየጠበቁ ቢሆንም እስካሁን በየጣቢያው ያሉ መዝጋቢዎች በስተቀር ሌላ የተገኘ ተመዝጋቢ የለም። ይህንኑ አስመልክቶ ካድሬዎች ከመንግስት ካዝና ከፍተኛ የሆነ የቀን አበል እየተከፈላቸው በየመኖሪያ ቤቱ እየዞሩ የግዴታ የምረጡኝ ቅስቀሳ እያደረጉ ይገኛሉ። የብልጽግና ተብየው ካድሬዎች ለምርጫው ከመንግስት ካዝና የሚዘርፉት አንሷቸው በአሁኑ ጊዜ ታዋቂ ባለሀብቶችን ለፓርቲው ገንዘብ እንዲያዋጡ አስገዳጅ መልእክት በየተቋሙ እያስተላለፉ እንደሚገኙም ተገልጿል። ማንኛውም የመንግስት ሰራተኛ በአካባቢው የምርጫ ጣቢያ እንዲመዘገብና ለብልጽግና ድምጽ እንዲሰጥ ጥብቅ መመሪያ ተሰጥቶታል። ይህን በማይፈጽም የመንግስት ሰራተኛ ላይ ስራውን እስከ ማጣት እርምጃ እንደሚወሰድበትም ተነግሯል። በማንነታቸው ተደራጅተው በአዲስ አበባ ከተማ ከፍተኛ የሆነ የመሬት ዝርፊያ መደረጉ እንደቀጠለ ነው። በተለይም ታከለ ኡማ ከንቲባ በነበረበት ጊዜ የአዲስ አበባን መሬት ሽጠው ሀብት ያካበቱ ባለጊዜዎች ቁጥር ከፍተኛ ነው ተብሏል። አሁን እየተደረገ ያለው የእነዚህን ሌቦች የባንክ ገንዘብና ቋሚ ንብረት ማገድ ሲሆን ይህም ብልጽግና ለምርጫው ይሁንታን ለማግኘት እንጂ የሚፈይደው ነገር የለም ተብሏል። በቦሌ ቡልቡላ ዘራፊዎቹ በእጃቸው ላይ ከ7 እስከ 10 የሚሆን የመሬት ካርታ ተገኝቶባቸዋል። በአጠቃላይ ይህ መስቀልቅሉ የወጣ ያገዛዙ አቋም በስሩ ያሉትን ዘራፊዎች ለመቆጣጠር እንደተሳነው የሚያሳይ ሆኗል። ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። የፓርላማ አባላትና የመሪዎች ሁኔታ በሌላው ዓለም እንደሚስተዋለው መሪዎች በፓርላማ ቀርበው ሲጠየቁ በጣም ተዘጋጅተው ለተጠየቁት ጥያቄ ብቻ እርግጠኛ መልስ ይመልሳሉ እንጂ ያልተጠየቁትን በመዘብዘብ ጊዜ አያጠፉም። የኢትዮጵያ ፓርላማና መሪዎች ግን ሚናቸው የተለዋወጠ ነው። ፓርላማው እንደ ተጠያቂ ምክር ፈላጊ ተደርጎ የሚታይ የመሪዎችን ድስኩርና ድንፋታ የሚያዳምጥ ሆኖ ነው የሚታየው። መሪንን ባዮች እንደ አላዋቂ ቆጥረው የፈለጉትን እናስተምር ሲሉት ነው የሚስተዋለው። ይህንን ለራሳቸው እንተወውና ህዝቡ በየአጋጣሚው መሰደቡ ግን የሚያሳዝን ነው። አዲሱ ጠቅላይ ሚኒስትር ከፓርላማ አባላቱ ለቀረበለት ጥያቄ ሲመልስ ኢትዮጵያውያን በባህሪያችን ሜሞሪያችን አጭር ነው ሲል ህዝብን ዘልፏል። በአፍ ወለምታነትም ሆነ በተነጣጠረ ስድብ መለስ ዜናዊ ያለምንም ስጋት እንደፈለገ የፈነጨበት ፓርላማ ስለነበር ቢያንስ አዲሱ ሹም እንደመለስ አይኑን ሳያፈጥ
እየተቅለሰለሰ የሚያደርገው በመሆኑ እንደ ማክበር ተቆጥሮለት ይሆናል። ከዚያ ውጭ ግን ለተጠየቀው አንዳችም መልስ አልሰጠም። ስለ ኦነግ፣ ከውጭ ስለገቡ ተቃዋሚዎች፣ በአጠቃላይ ስለ ሕዝብ ትግል ሳይሆን የኢህአዴግ ፓርላማ ባደረገው ምህረት ምክንያት ተቃዋሚዎች ወደ አገራቸው የገቡ መሆኑን ነው ሲመጻደቅበት የታየው። እርግጥ ነው ያለምንም ውለታ ጥሪ መጥቶልናል በሚል ሲከለተሉ የገቡትን ዳያስፖራዎች ቢያጣጥላቸው ሲታገሉ ሳይሆን አገር ለመግባት ሲለምኑ እንደኖሩ አድርጎ ቢያናንቃቸው በክብር ተደራድረው የገቡ ባለመሆናቸው የሚጠቅሱት የድርድር ፋይል የላቸውምና የኦነግን ያክል ስለመብታቸው የሚጠይቁበት፣ ስምምነቱ ተጣሰ ብለው የሚቃወሙበት፣ አዋረድከን ለማለት የሚደፍሩበት ሁኔታ የለም። የአዲሱን ሹም ትችት በጸጋ ከመቀበል ውጭ ምርጫ አይኖራቸውም። የፓርላማ አባላቱ እንደ ሕዝብ ሆነው ለጥያቄዎቻቸው ተገቢ መልስ እንዲሰጣቸው ማፋጠጥ መብታቸው ብቻ ሳይሆን ግዴታቸውም ሆኖ ሳለ እንደዚያ ያለ ወኔ አልተስተዋለባቸውም። ለዚህም ነው ለውጥ የለም የምንለው። ፊትም በመለስ አሁንም በአዲሱ ሹም ዴሞክራሲ ቀልቀሎ ስልቻ፣ ስልቻ ቀልቀሎ ከመባል እንዳያልፍ የሆነበት ምክንያት ሕገ መንግሥት ተብዬው ሐሰትን ተመርኩዞ የተሰራ በመሆኑ ነው። ማፍረስ እንጂ ማደስ ስርየት አያስገኝለትም የምንለውም ለዚህ ነው። በዚህ ሁሉ ምክንያት የፓርላማው አባላት ነፃ ሆነው ለመከራከር እንደማይችሉ በፊቶቻቸው ላይ የሚታየውን ጥንቃቄ ማስተዋል ይቻላል። አዲሱ ሹም አንድም በውጭ ሀገር ሆኖ የሚቃወመን ፓርቲ ሆነ ሚዲያ የለም ሁሉም ገብተዋል ብሎ በድፍረት ሲዋሽ ምን ማለት ፈልገህ ነው ብሎ ሊያፋጥጠው የሞከረ አባል ያለመኖሩ ስለ ኢህአፓም ሆነ የፓርቲው ልሳን ስለሆነው ሬዲዮ ጣቢያ ፍኖተ ዴሞክራሲ መረጃ የሌለው በመሆኑ ነው ማለት አይቻልም። ኢህአፓን እንኳንስ ኢትዮጵያዊ ሆኖ አፍሪካዊም አውሮፓዊም ሆኖ መካድ የሚቻል አይሆንምና በኢትዮጵያ ጉዳይ ላይ ምን እየተደረገ መሆኑን የማያውቅ የፓርላማ አባል ከመሪዎች ዲስኩርን ብቻ የሚጠብቅ ከሆነ ብቃቱ አጠያያቂ ይሆናል። ሳያውቁ የሚያደርጉት ትብብር ያስጠይቃል፣ ብቃትንም ጥያቄ ውስጥ ያስገባል። ኢህአፓ የወያኔ ፓርላማና ሹም አላውቀውም ስላለ የለም ማለት አይደለም። ወይም የባዕዳን አማካሪዎች አገሉት ወይም በስሙ የሚንቀሳቀሱ ግለሰቦች ፈጥራችሁ አጥፉት ስላሉ ያሉት ሁሉ እውን ይሆናል ማለትም አይደለም። የወያኔው ሹም የባዕድ ተላላኪ በመሆኑ ራሱን ከፍ ከፍ ለማድረግ ሁሉንም ልሁን የሚል እንደሆነ ከዲስኩሮቹ መረዳት ይቻላል። የአምሳና የስልሳዎቹ ፖለቲካ እንዳያንሰራራ ማድረግ ያስፈልጋል ብሎ በፓርላማው ሲፏልል ዛሬ የቆመበትን ሰላማዊ ምድር የሚፎክርበትን መብት ያስገኙለት ያናናቃቸው የአምሳዎቹና የስልሳዎቹ ታጋዮች የከፈሉት መስዋዕትነት መሆኑን በተረዳ ነበር። ከሁሉም በላይ የሚያስገርመው አዲሱ ሹም ለፓርላማው አባላት ዲሲፕሊን አስተማራቸው ነው ወይስ ለጥያቄዎቻቸው መልስ ሰጠ ነው ማለት የሚቻለው? ይህ አይነቱን የህዝበኝነት የአምባገነንነት ስሜት ነው ኢህአፓ ሲታገል የኖረው መስዋዕትም የከፈለው። አሁንም በማንም ድንፋታ ትግሉን የሚያቆም አለመሆኑን ያስጠጋቸውን የደርግ ጓደኞቹን ቢጠይቃቸው ይነግሩት ነበር። ኢህአፓ የህዝብን ድምጽ ሲያስተጋባ የኖረ ኢትዮጵያዊነትን ለማስከበር መስዋዕትነት የከፈለ እንጂ እንደ አንዳንዶች ለጠላት ጥቅም ቆሞ አገርን ለመሸጥ የሚሯሯጥ አይደለም። አሁንም ስልጣን ወደ ህዝብ እስካልተላለፈ ድረስ በግለሰቦች አምሮትና ፍላጎት ሊደለል እንደማይችል መገንዘቡ ይጠቅማል። ድል የኢትዮጵያ ህዝብ ነው።
ወያኔ የሚወገዘው አጭበርባሪ በመሆኑ ነው። ኢህአዴግ ኦዴፓም ሆነ አዴፓ ቀልቀሎ ስልቻዎች ናቸው። ከምንም በላይ ወያኔ በኢትዮጵያውያን ዘንድ የተጠላ ነው። ምክንያቱም የባዕዳን ተላላኪ ሆኖ ከስልጣን ላይ መውጣቱ ብቻ ሳይሆን ያለምንም ርህራሄ የራሱን ወገን የጨፈጨፈና ያስጨፈጨፈ የአረመኔ ቡድን በመሆኑ ነው። ይህ በህዝብ ላይ ሰፍሮ እየዘረፈና እየገደለ እያሰረና እያሰቃየ የቆየውን ወያኔን በእልህ አስጨራሽ ትግል ገበሬና ወጣት ተቀናጅቶ የአጋዚን ጦር ተጋፍጦ ያስገኘውን ድል አብረን እንደመር በሚል ቃል አደባባይ የወጣው የነለማ ቲም አጀማመሩን ለውጦ በአብይ በኩል በፊት ለፊት ወያኔ ኢህአዴግን ልናድስ እንጂ ልንሽር አልመጣንም ባለው መሰረት ከኢህአዴግ ወያኔ ወደ ኢህአዴግ ኦዴፓ ለውጦ አሳይቶናል። ሀገርን መታደግ ለሀገር በጎ ማሰብ ኢህአዴግን ማዳመጥ እንደሆነም አበክሮ ነግሮናል። ይህ አይነቱን ማጭበርበር ገዢዎች ሁሉ በሀገር መፈራረስ እያስፈራሩ ሲገዙ የከረሙበት ታክቲክ በመሆኑ በቂ ተመክሮ አለንና ችግር የለውም። ወጣቱም ይህንን ጠንቅቆ ተረድቶ ነው ወደ ትግል ገብቶ መስዋዕት እየከፈለው። የወያኔ ዱላና ግድያ ተቀይሮ ወደ ልምምጥና ልመና የተገባው በትግሉ ግለት ሳቢያ እንጂ በገዢ መራራት አይደለም። ወያኔ ኢህአዴግ አሁንም የተሰጠውን እድል እያበላሸው ነው። ሹሙ የሽግግር መንግስትን የሚያከራክረው ስልጣኑ እንዳይወሰድበትና ባለፈው ወንጀሉ እንዳይጠየቅ ለማድረግ መሆኑ ግልጽ እየሆነ መጥቷል። ያ አልገባን ላለ ደግሞ በአዋሳው ስብሰባ ምንም አይነት ለውጥ እንደማይኖር የኢህአዴግ ኦዴፓን የፖለቲካ የበላይነት አድንቆ መከተል ግዴታ መሆኑ በግልጽ የታወቀበት ነው። ለብዙ የፖለቲካ ቡድኖች በተለይም ብዙ ተስፋ ሰንቀው ወደ ሀገር የጎረፉት ድርጅቶች ፈታኝ ወቅት ላይ እንደወደቁ ግልጽ ነው። ህዝብን በታደሰው ወያኔ ስር ተዳደሩ ብለው ሊሰብኩ ነው ወይስ ሌላ አማራጭ አላቸው? ኢህአፓ መደመርን በቅጡ ሳያጠኑ መወሰን አደጋለሁ ብሎ የመከረውም ለዚህ ነው። ነገር ግን አዲሱ ሹም ተሽቀዳድሞ ኢህአፓንና የዛን ትውልድ ትግል አክቸልችሎ በፊደል ተጣሉ፣ በሸ እና በቸ ተላለቁ ብሎ ለማፌዝ በመሞከር ለማግለል ተንደፋደፈ እንጂ ሐቁን አልደበቀውም። ወያኔ ኢህአዴግ የባዕዳን ተላላኪ ሆኖ ያባከነው ሀብት አለ፣ የገደለው የጨፈጨፈው ህዝብ አለ። ያንን ይቅርታ ሊጠይቅበት አይፈልግም። ስለዚህ ይሸፋፍናል፣ ይደባብቃል። ይህን የአረመኔ ቡድን አምኖ በራሱ ተለውጦ ቀን ያስባል ለማለት አይቻልም። እንዳይቻል ያደረገው ህዝብ ትግሉን ግብ ያደርስልናል ብሎ አመኔታ ሰጥቶ በዝምታ ሲያስተውል ድርጅታቸው ይዞት የመጣውን የውሳኔ ሐሳብ ማየቱ በቂ ነው። እድል ቢሰጣቸውም እንኳን ለበጎ የሚያውሉት አይደሉም። አንዱን በአንዱ ላይ ያሳበበ ግድያን ሲያስፋፋ ከረም እንጂ ህዝብ እፎይ እንዲል አላደረገም። በርካታ ጭፍጨፋዎች ተከናውነዋል። ይህ በህዝብ ላይ ሰፍሮ እየገደለ እየዘረፈ እያፈናቀለና እያሰረ የኖረ ቡድን የፈለገውን ቢምል በራሱ ተፈውሶ በውላጅ ታድሶ በጎ ያስባል ብሎ ማሰብ ቀልድ ነው የሚሆነው። ስለዚህ ህዝብ የጀመረውን የነጻነት ትግል መቀጠል ብቻ ነው ያለው ድል። ድሮም ቢሆን ገበሬዎችና የወጣቶች መተጋገዝ የፈጠረው ለውጥ እንጂ የኢህአዴግ ሰርቆ አደሮች የድብቅ ትግል ያስገኘው ድል አለመሆኑን ከሚሰሩት ማየት ይቻላል። አሁን ያዙን ልቀቁን የሚሉ ቡድኖች ቢበራከቱም አንዳቸውም በትግሉ ሜዳ የነበሩ አልነበሩም። የድል አጥቢያ አርበኝነት ደግሞ የተለመደ ነውና ወጣቱን በተለይም ቄሮን ዘረኛ አድርገው ለማሳየት የሞከሩት እነ ጀዋርና በቀለ ገርባ ከቡድን ስራ ውጪ በኦሮሞ ዘንድ መሰረት የሌላቸው መሆኑ የታወቀ ነው። መሰረት እንዲያጡ ያደረገው ወያኔ በታድሶ ስም አስገብቶ እንዲተባበሩ ሲያደርግ የትም እንደማይደርሱ በማወቁና ሊጠቀምባቸው በመፈለጉ ነበር። አዲሱ ሹም በኢትዮጵያ ስም ቢምል ቢገዘትም ለነ ኦነግ እና ጀዋር የሰጣቸው የመግደል መብት ግን እሱንም ከጥርጣሬ ውስጥ እንዳስገባው የሚደበቅ አይደለም። የሐዋሳው ስብሰባ የኢህአዴግ ስብሰባ በመሆኑ ድርጅቱ ማስተካከያ አድርጌያለሁ ካለ ለራሱ የሚበጀውን በማድረጉ አብርጀ ሊባል ይቻል ይሆናል። በተረፈ ግን የኢትዮጵያን ሕዝብ የሚወክል ሊሆን አይችልም። የኢትዮጵያ ሕዝብ የታገለው
ደሙን ያፈሰሰው ለአንድነቱ እንጂ ለመከፋፈል አይደለም። መከፋፈል ሹሙ በቃሉ ሺህ ጊዜ ቢጠየፈው ከሱ የሚሰጠው ማሳዘኛ በሕገ መንግስት ብየው ሰነድ ላይ ሰፍሮ ያለውን አይለውጠውም። ሕጉ እስካልተለወጠ ድረስ መከፋፈል ይኖራል፣ ክልል ይኖራል፣ አንዱ በሌላው ክልል ባይተዋር መሆኑ ይቀጥላል። ይህ አዲሱ ሹም ደሰኮረም ቀረ የሚለውጠው ነገር አይኖርም። ወያኔ በወንጀል ከመጠየቅ በጡረታና በክብር መገለሉ ይጠቅመኛል ብሎ ስላመነ ድምፁን ሰጠ እንጂ ተሸንፎ አይደለም። የቱ ነው ሽንፈቱ? ምንም ነገር የተነካበት ነገር የለም። ከውጭ ገቡ የተባሉት በዘረኝነት የተሰለፉ እስካልሆኑ ድረስ የተመቻቸ የፖለቲካ መድረክ አልተፈጠረላቸውም። ከመቼውም ጊዜ በበለጠ ጎሰኝነት ስሜት ያየለውን ያህል የአዲሱ ሹም ዲስኩር ህዝቡ በካድሬ እንዳይታዘዝ ነፃ አላወጣውም። እንዲያውም ይባስ ብሎ የአዲስ አበባን ወጣት በወንጀል እየከሰሱ በየእስር ስፍራው ያጎሩ ማሰቃየት ስራይ ተብሎ ተይዟል። እንዲያውም ለዚህ አይነቱ ድብቅ አሰራር እኔ እንዳልወነጀል የለውበትም ለማለት ያመቻቸው ነው። ስለዚህ ዘረኝነትን በኩራት ከማጀብ ዘረኝነትን ባንድ ነው ደማችን መዝሙር ሸፋፍኖ ማቅረብ የተመረጠበት ሁኔታ ነው ያለው። ያ ደግሞ ራሱን መሞኘት የሚፈልገውን ያሞኘዋል፣ መሞኘት የማይፈልገውን አያሞኘውም። የማይበገረው ኢህአዴግ በተለመደ መንገዱ አጭበርብሮና አዋስቶ የበላይነቱን ተቀዳጅቷል ብሎ መድፍ ለመተኮስ ያስችል ይሆናል። ብቻ ዘላቂ ሰላምን ለማምጣት ሁሉንም ወገን ያሳተፈ ባለመሆኑ የአንድ ድርጅት ፈሽታ እንጂ የኢትዮጵያ ሕዝብ ሊሆን አለመቻሉ ያሳዝናል። አሁንም በስግብግብነት እኔ ብቻ ባይነት ስሜት ተወጥሮ በሀገርና በወገን ላይ የሚደረግ ወንጀል የኢትዮጵያ ሕዝብ በተደጋጋሚ የተፈጸመበት የድል ነጠቃ በባዕዳን የተደገፈ መሆኑን አውቆ በተጠናከረ ትግል መብቱን ነፃነቱን ያስመልሳል እንጂ እጁን አጣጥፎ ቀድሞም አልተመለከተ፣ ፊትም አሁንም አይመለከትም። ወጣቱንም በሀገር ጉዳይ ላይ በማባበል በማስፈራራት ከትግል ማራቅ አይቻልም። ወጣቱን በኢህአዴግ ዲስኩር ለማዋዛት መሞከር መታሰቡ ቀልድ ነው። የሰረቁ ህዝብን የዘረፉ ባለስልጣናት የህዝብን ሀብት ይመልሱ፣ ዲሞክራሲ አሁኑኑ መሬት ላራሹ ይሰጥ፣ ህዝብን ማፈናቀል ይቁም፣ ህገ መንግስት ተብየው ይለወጥ፣ ሀገርን በዘር አትሸንሽኑ፣ የወጣቱን ለሀገር ተቆርቋሪነት ስሜት በስራ አጥነት አታመካኙ፣ ስራም ትምህርትም ከሀገር ክብርና ህልውና ጋር እንደሆነ የሚያውቅ ትውልድ ነው። የሀገርን ምንነት ከሱ ብትማሩ እንጂ አታስተምሩትም። የሁሉም ኢትዮጵያዊ ጥያቄ ይዞ አደባባይ የወጣበት ምክንያት በተናጠል ለድርጅት ህልውና የሚጮህበት ወቅት አልፏል። ለሀገሩ ባዳ ለወገኑ እንግዳ የሆነው ዲያስፖራን ይዞ ምርጫ ገባለሁ የሚለው ኢህአዴግ በህዝብ ላይ ከመቀለድ ቢቆጠብ ይሻለዋል። መደመር ማለት ወያኔ ኢህአዴግን ማጀብ እንደሆነ ያልተገለጠለት ካለ ከዋሳ የተሻለ ፀሐይ አይገኝም እና አይኑን በጨው ማጠቡ አይረዳውም። የኢትዮጵያ ህዝብ በየዘመኑ በሚፈጠሩ ማዋዣዎች እየታለለ መቀጠል አይኖርበትም። ትውልድ ይፍታው ያሉ ትግሉን ሸሽተው ለራሳቸው በማሰብ ሀገርና ህዝብ ላሉበት ሁኔታ እንዲበቃ ምክንያት ሆነዋል። በወቅቱ ትግልን አግዘው ቆመው ቢሆን ኖሮ መከራችን እስካሁን ባልዘለቀ ነበር። አሁንም ትውልድ ይፍታው ብለን ኃላፊነታችንን አሳልፈን የምንሰጥ ከሆነ ስቃያችን እንደ ህዝብ ቀጣይ ነው የሚሆነው። በዲስኩር ሳይሆን በትግል እንመን። እየሳቁ መጠረግና እየተዋዙ መሸርሸር ለአዲስ አበባ ነዋሪም ለአዲስ አበባ መንገድም አልበጀ። የኢትዮጵያ ህዝብ ድል አይቀሬ ነው። ያልነበረ ሲሆን ማመጽ ክቡር ግዳጅ ነው። ነጋ ጠባ መሞኘት የሰውን ክብር ያጠፋል፣ ጅል ያሰኛል።
ጅልነቱ የአገርን ዕጣ ፈንታ የሚመለከት ከሆነ ደግሞ ጉዳቱ ዜጎችንም ትውልድንም አስለቃሽ ይሆናል። ወያኔ ስልጣን ይዞ አገር ሲያጠፋ ከ20 ዓመት በላይ ሆኖታል። የብዙሃንን ደም አፍሷል። ሺዎችን ለስየል ለእስር ዳልጓል። ሕዝብን ከጋምቤላ እስከ ኦጋዴን ጨፍጭፏል። ከሁሉም የባሰ ወንጀሉ ደግሞ የአገርን መሬት ለሱዳን አሳልፎ ሰጥቷል። ለም መሬቷን ለቻይና ለህንድና ለአረቦች አስረክቧል። ወንጀል፣ የከፋ የከረፋ ወንጀል፣ ክህደት፣ ባንዳነት፣ ይህ ሁሉ እንዴት ይረሳል? ወያኔዎች ጸረ ኢትዮጵያ ናቸው። የድርጅታቸው መሰረታዊ መርሃ ግብር ይችን ታሪካዊ አገር ማዋረድ፣ ማንበርከክ፣ ከተቻለም መበታተን ነው። የስብሐት ነጋን ድንፋታ ያዳምጧል። የወያኔ ድርጅት ማገር ምሰሶው ኢትዮጵያን መጥላት ነው። ትግላችን ጸረ አማራ ነው ሲሉ ያኔ ከምስረታቸው መልእክታቸው ትግላችን ኢትዮጵያን ለማውደም ነው የሚል ነበር። ይህን ደግሞ በተጨባጭ በተግባር አሳይተዋል፣ አስመስክረዋል። የኢትዮጵያ ታሪክ 100 ዓመት አይሞላውም፣ የአገር ታሪክ የሚባለው ተረት ተረት ነው ወዘተ እያለ ወያኔ ጸረ ሕዝብነቱን በእብሪት ሲያሳይ ዓመታት አልፈዋል። ወያኔ ላለፉት 20 ዓመታት የፈጸመው ጸረ ኢትዮጵያ ድርጊት ሁሉ በቂ ትምህርት ነውና ዛሬ ወደ ኋላ ተመልሶ ስለ ወያኔ ብዥታን ማስተናገድ አገርን ይጎዳል። ከተራቂልነት አልፎ ወደ ወንጀል ደረጃ የሚፈረጅም ነው። ከደረሰብን መከራና ስቃይ መማር አለብን። ምከረው እምቢ ሲል መከራ ይምከረው የሚባልብን መሆን የለብንም። ታሪክ ቅርስ ነው። በደም የተገበየ ተመክሮ ደግሞ ወርቅ ቅርስ ነው። ስህተትንም ጸጋንም ቁልጭ አድርጎ ያሳያልና ስህተትን እንዳንደግም ቀይ መብራትም ያሳየናልናም ነው። ከትግል ተመክሮ መማር እንታገል ለሚሉ አስፈላጊና ግዴታም ነው። ታሪኩን የረሳ ስህተቱን ይደግማልና ነው። የወያኔ አገዛዝ አፈናና ጭፍጨፋ መሰረቱና መንቀሳቀሻው ነው። ሌላ መንገድና ዘዴን አያውቅም፣ አይፈልግም። ያለፈው ቢቀር እንኳ ዛሬ የሙስሊም ኢትዮጵያውያንን ፍትሃዊ ተቃውሞ በቀና ምላሽ ከመስጠት ፈንታ ሊያፍን እየጣረ ነው። አመጽ ግዳጅ ነው በሚል ርዕስ መያዝ የተገደድነውም ይህን የህዝብ ተቃውሞ ሁሉም ዜጋ ሊደግፈው ሊያጅበው የሚለውን ለማሳሰብ ነው። በየካቲት 66 ሙስሊም ዜጎች መብታችን ይከበር ብለው ሲሰለፉ ክርስቲያን ወገናቸው አብሮ ተሰልፏል። ዛሬም ይህ እውን መሆን ያለበት መከሰት ያለበት ነው። የዜግነትን ግዳጅ መዘንጋቱ አገርን ይጎዳል። ግዳጅን መወጣት በሚመለከት ተልካሻ ምክንያቶችን እየደረደሩ ከትግል መራቁም የሚደገፍ ሳይሆን የሚወገዝ ነው። ፍርሃትን ማሸነፍ ደግሞ ለሀገር ስርየት ወሳኝ ነው። የዜጎች ሕይወት ዋና ባለቤት ደግሞ ኢትዮጵያ ናት። ለሀገር መሞት ሕይወት፣ ዳግም ትንሣኤ ስርየት መባሉ ተገቢ ነው። ለሀገር ከመሞት በላይ ክብር የለምና ለዚህም ነው ነጋ ጠባ ለወያኔ መሰሪ ፕሮፓጋንዳ ወይም ሰበካ ሰለባ መሆን የሌለብን። መለስ ዜናዊ ከሞተ በኋላ በፖለቲካው መድረክ በተወሰነ ደረጃ ለውጥ የሚከሰት መሆኑም ግልጽ ቢሆንም ለምሳሌ በወያኔ ኢህአዴግ ውስጥ ፉክቻ ስርዓቱ የተለወጠና በቀና መንገድ ሊጓዝ የወሰነ አድርጎ ማቅረቡ ደግሞ ቅዠት መሆኑ ግልጽ ነው። ገዢነን ባዮቹ በመሻኮታቸው ሚዛን አልባውን ግለሰብ ጠቅላይ ሚኒስቴር ብለው ሊያስቀጥሉ መወሰናቸውን ባልባሌ መንገድ በማንበብ ገለባውን ግለሰብ ከባድ ሚዛን አድርገው ለማቅረብ የጣሩ ጥቂቶች አይደሉም። ይባስ ብለው ግለሰቡ ለሲዳማ ፍጅት ተጠያቂ ሆኖ ሳለ በጥፋት የሚከሰስ አይደለም ብለው ሊከራከሩ የሞከሩ የባዕድ አገር የሚኖሩ ምሁር ተብዬዎችንም ታዝበናል። ከታሪክ አለመማር ደግሞ ለግለሰቡ ጊዜ እንስጠው የሚለው አሳፋሪ አቋም ነው። በ1983 ዓመተ ምህረት አድምጠነዋል። ለወያኔ ጊዜ ይሰጠው ብለው ጸረ ወያኔውን
ትግል ያወገዙ ለጸረ ሕዝቡ አገዛዝ መደላደል አስተዋጽኦ አድርገዋል። አዲስ ጠቅላይ ሚኒስቴር የተባለው የሰናፍጭ ቅንጣትም ያህል ስልጣን የለውም። ውዝግቡ በበረከት ስምዖን፣ አዜብ ጎላ ቡድንና በስብሃት ነጋ ቡድን መካከል ነው። ይህ ሁሉ አዲስ ጠቅላይ ሚኒስቴር ተብዬውን አይመለከተውም። አዲስ ጠቅላይ ሚኒስትር ተብዬውም በሲዳማ ፍጅት የተካፈለ ወንጀለኛ ነው፣ ንጹሕ ዜጋ አይደለም። ለዚህ ኢምንት ግለሰብ ጊዜ እንስጠው በሚል ሊሟገቱ የተነሱ ደግሞ ከባድ ስህተት እየፈጸሙ ናቸው። የመለስን ጸረ ሕዝብ አገዛዝ ሊቀጥል ዛሬ ለውጥ መጣ በሚል ለምሳሌ የስደቱ ሲኖድ ከወያኔ ሲኖድ ጋር መስማማት አለበት ብለው የሚገፉትም በሀገር ትግል ላይ በደል እየፈጸሙ ናቸው። የተወሰነው የህብረተሰቡ ክፍል በተቃውሞ ሲነሳ ይህን አለመደገፍም አገርን የሚጎዳ ነው። ይህን በተመለከተ ተመክሯልና ከዚህም መማር ይገባናል። ሁኔታው ባልተለወጠበት አቋምን መለወጥና መሽመድመድ የሚጠቅም አይሆንም። ዛሬ ህዝብ የጠላው ዘረኛ የወያኔ ቁንጮ ስለሞተ ወያኔ ጨምቶና አገር ወዳድ ሆኖ የሚከሰት አይደለም። በወያኔ ውስጥ ለኢትዮጵያ የሚበጅ ቀና ራዕይ ያላቸው ከቶም የሉም። የቀድሞ ወያኔዎችና ተቃዋሚ ነን ያሉትም የቁርጥ ቀን ሲመጣ ሽንፍላ ቢታጠብ አይጠራም ሆነው ተገኝተዋል። ካለፈው ለመማር ከተነሳን በሁሉም መስክ በቀናም ሆነ በስህተት ብዙ ትምህርትን ገብይተናል። ጠላትን አምሮ መታገል ወሳኝ መሆኑንም ተረድተናል። ቆራጥና ጽኑ ትግል መካሄድ ባለበት ወቅት ክንድን በሰበብ አስባቡ የሚያዝሉትን መታገልና ማሸነፍ አለብን። የራስን ጉድፍ ማስወገዱ መቅደም አለበት። ተቃዋሚ ድርጅቶችን የጎዳው ወያኔ ብቻ ሳይሆን በየድርጅቶቹ ያሉት የነበሩት ወላዋይና ሽንፈተኞች ናቸው። አንጃ ፈጣሪዎች። ህብረት ግንባርንም በተመለከተ ያለን ተመክሮ ሰፊ ነው። ይህ ውጤት አስገኝቷል፣ ይህ ግን አልጠቀምም በሚል ትምህርት ቀስመናል። በዚህ መጠቀም መጣሩ ተገቢ ነው። ያለፉት 20 ዓመታት ወያኔ ማንነቱን በከፋ መንገድ ለህዝብ አሳይቷል። እርቅ ወሰላም በሚል ለተደረገው ሙከራ ሁሉ ወያኔ መልሱ በአቋራጭ ስልጣን አትካፈሉም ወግዱ የሚል ነበር። ዛሬም ነውም። ወያኔ በምንም አይነትና ሁኔታ ሰላምና እርቅን የሚፈልግ አለመሆኑን አሳይቷል። በሰላምና በድርድር ስልጣን ሊለቅ ቀርቶ ሊካፈልም ዝግጁ አልነበረም፣ አይደለም። እዚህም ነው ዛሬ አዲሱ የይስሙላ ጠቅላይ ሚኒስትር ስለተሰየመ ከወያኔ ጋር እርቅ ወሰላም ፍለጋ መነሳቱ ራስን ማሞኘት የሚሆነው። ላም ባልዋለበት ኩመት ለቀማ ነው። ጠቅላይ ሚኒስትር ተብዬውም ሆነ ጌታው በረከት ስምዖን የመለስ መንትዮች ናቸውና ልዩ አቋም ወይም ሰብዕና የላቸውም ነውናም የወያኔን ዘረኛ አገዛዝን ማስወገድን በተመለከተ በኃይል ከመደምሰስ ሌላ አማራጭ መውሰድ ወይም መስበክ ከቶም አይቻልም፣ አያዋጣም። ማመጽ ግዴታ ነው፣ ብሔራዊ ግዳጅ ነው። ከአመጽ ውጪ መፍትሄ የለም። አለ የሚሉ የተወናበዱ ወይም በወያኔ የተገዙ አወናባጆች ናቸው። በወያኔ አገዛዝ ላይ እናምጽ፣ የወያኔን አገዛዝ ባመጽ እናውድመው። ዘላቂና መሰረታዊ መፍትሄ ያስፈልጋል። ትግል በገባ ወይም በአየር ላይ በባዶ አለ ምክንያት የሚካሄድ አይደለም። መሰረታዊ ምክንያቶች ያስፈልጋሉ። ምክንያቶቹ መመርመር ያለባቸው ቢሆንም ምክንያትና ግብ፣ ዓላማና ይዘት አስፈላጊ ናቸው። የየካቲት 66 አብዮት የፈነዳው የነበረው ስርዓት ኋላ ቀር ጨቋኝና አምባገነናዊ በመሆኑ ነበር። ብዙሃኑ አርሶ አደር ገባርና ጢሰኛ ነበር። ሰጥቶ አደሩ ሕዝብም በጭካኔ ይበዘበዝ እንደነበር ይታወቃል። በሃይማኖቶችና በሕዝብ መካከል እኩልነት አልነበረም። ዴሞክራሲ የሚባል
መብት የሚባል ክልክል ነበር ማለትም ይቻላል። ይህን አስከፊ ስርዓት ለማስወገድ ነው አብዮት የፈነዳው። መፈክሩ መሬት ላራሹ፣ ዴሞክራሲ ለሕዝብ፣ እኩልነት ይረጋገጥ የመሳሰሉት ነበሩ። የሕዝብ ድል በመኮንኖች ተቀምጦ ፋሽስታዊ ገዢዎች ማንም ሳይጋብዛቸው የትግልና አብዮቱ ሞግዚት ነን ብለው ከተሰየሙ ጊዜ ጀምሮ የሕዝብ ጥያቄዎችን መፍትሄ መስጠት ባለመቻሉ እምቢ አይሆንም በመባሉ የካቲት 66 አብዮትን ያመጣው በደልና ምሬት ቀጣይ ሆኖ የደርጉን አገዛዝ ሕዝብ ሲፋለመው ቆይቷል። ደርግን የተካው ወያኔ ያልተሻለ ኢ-ዲሞክራሲያዊ ኃይል ከመሆኑ ባሻገር ሕዝብን መከፋፈልና የአንድ ብሔርን የበላይነት ይሁነኝ ብሎ በማስፈኑ በነበሩት ቅራኔዎች ላይ አዳዲስና የከፉትን ጨምሮበት ሕዝብን በመጨቆኑ ትግልና በተለይም ኢትዮጵያን አድን ጸረ ወያኔ ትግል ለመነሳቱ ምክንያት ሆነ። ለዚህም ነው የኢትዮጵያ ሕዝብ ወያኔን ለአንዴም ለሁሌም ለማስወገድ ቆርጦ በመነሳት መስዋዕትነትን እየከፈለ ያለው። ሕዝብ ያለውን ሁኔታ በሚገባ መርምሮና ተገንዝቦ አንድነት ቁልፍ ነው ብሎ በጋራ ቢነሳም በጋራ ቢሰዋም ይህን በመጻረር ወደዱም ጠሉም ወያኔን የሚያግዙ አልማር ያሉ ኃይሎች እንዳሉም ግልጽ ነው። ይህ መታገል ያለብንን ጎጂ ዝንባሌ ስናጠን የኦነጉ መሪ በቅርቡ ሌሎች ብሔሮችን ጎረቤቶቻችን ሲልና የአፄው ጊዜ እንዳለ አስመስሎ ስለ ኤምፓየር ሲያወሳ መታዘብ ተገደናል። የኢትዮጵያ ሕዝብ አንዱ ለአንዱ ጎረቤት ሳይሆን ሁሉም ኢትዮጵያዊ ሆኖ የጋራ አገርን የሚጋራ አብሮ የኖረና ወደፊትም የሚኖር ነው። ወያኔን ያናወዘው ጥላቻ ሌሎችንም እንደበረዘ ግልጽ ነው ማለት እንችላለን። ወደ ኋላ ሊጎትቱን የቋመጡትን መታገልም የግድ ሆኗል ማለት ነው። እየተካሄደ ያለው የሕዝብ ትግል ያንዱን በደል ሌላው የኔ ብሎ መነሳቱን የሚያረጋግጥ ነው። የኢትዮጵያ ሕዝብ እርስ በርሱ ጎረቤት ሳይሆን ወንድምና እህት ነው፣ አንድ ቤተሰብ። ይህ ሐቅ አልገባ ያላቸው የአሶሳና በደኖ የአሰቦትና የአርባ ጉጉ የአማራ ጨፍጫፊዎች ብቻ ናቸው። የወተር አደባባይ ኢየሱስ፣ የሲዳማና የአንዋር መስጊድ ነፍሰ ገዳዮች ናቸው ማለትም ወያኔ። ሕዝብ ግን እስከዛሬ ያደረጋቸውን ትግሎች የተጠቁት በመከፋፈላቸው መሆኑን ተረድቶ ትከሻ ለትከሻ ገጥሞ ትግሉን ቀጥሏል ነውናም የኢትዮጵያ ኦሮሞ ምልክት ፈይሳ ሌሊሳ እንጂ ራሱን ዳውድ ኢብሳ የሚለው የጥላቻ ቋት አይደለም። የሕዝብ መብት መከበሩ ወሳኝ ሆኖ ሳለ ሕዝብ ለመብቱ መታገሉ ፍትሃዊነቱ የሚጠየቅ ባይሆንም ሕዝብን እርስ በርሱ አጣልቶና ለይቶ ኢትዮጵያን አፈራርሳለሁ ብሎ መድረቅ ወያኔነት ነው። ሌላ ማጠየቂያ ወይም ስያሜ የሚገባውም አይሆንም። ለሕዝብ ትግል ድል አድራጊነት ቁልፉ አንድነቱና በጋራ መታገል መቻሉ ነው። በግርግርና በውዥንብር ተጋርዶ የሚገኝ ድል የለም። የሕዝብንም ትግል ታኮ ሕዝብ የማይፈልገውን ግብ ለመምታት መነሳትም ከንቱ ነው። ከዚህ አንጻርም የሚደገስልን መፈንቀል መጨረሻው እንደማያምር ከወዲሁ መናገር ማስጠንቀቅ እንገደዳለን። በባዕዳንም የሚውጠነጠን የሽግግር ቢጤ መፍትሄ እንዲሁ ውድቅ ነው። ሕዝብ ፍላጎቱ የወያኔና የበደልና ጭቆናን ስርዓት ማውደም መቀየር እንጂ ቀባ ቀባ አርጎ ለመቀጠል አይደለም። ይህ ግቡ ከተደናቀፈ ያው ትግል ይቀጥላል ማለት ነው። የሕዝብ አንድነትና የጋራ ትግል ይጠንክር። የሕዝብን ትግል የሚያደናቅፉትን እንቋቋማቸው። ድል ለኢትዮጵያ ሕዝብ! በሃማ ቱማ
ያልነበረው ሲሆን ሲጀምር ሀ ብሎ ኃጢአት መጀመሪያ ያፍሬ ተፈጥሮ የሚያውቀው ሆን ብሎ ወጥመድ ሲዘረጋ ድክመት ሙሉ ፍጡር ሆኖለት ሰለባ ፀሐይ ለጨረቃ ቀን ያልነው ለማታ ቦታ እየለቀቀ ኑሮ የተባለው ሀ ብሎ ሲጀመር ጎሳ ብሔረሰብ መስክልል የነበር ጅራት ወደ ኋላ ጉድም እንደዚያው ነው ግዛት ላስፋ ባዩን ዛሬ ጠባብ ተካው ታሪክ ጠመዝማዛ ቀጥ ብሎ የማይሄደው በዮሐንስ ዙፋን ደደቢቱን ጫነው ሀ ብሎ ሲጀመር ፍትህ ከነበረ ዛሬ ከየት ሰማይ ግቡ ተፈጠረ ፀሐይ ለጨረቃ ቀን ያልነው ለማታ ቦታ እየለቀቁ ሁሌ እየጨለመ የወያኔ መንጋ በሀገር ቀለደ ጊዜ የሰጠው ቅል ድንጋይን ይሰብራል ህልም አይከለከል ሰው ታሪክ ይሰራል በህይወት መድረክ ላይ ቢልነኝ አባወራ አለሁ ቢልም የሰው ልጅ ቢኩራራ ታሪክ ገዢ አልባ ሁሌም የራስ ጌታ ቀን ቆጥሮ ደረጃ በሳይንስ ተገዢ ግልጽ ሆኖ የሚታይ ለነቃ ታዛቢ ውዥንብር ያጠቃው ጭራሽ የዞረበት ከምኒልክ ዴሞን ሲጠይቅ ነጋበት መች በሰላም ሆኖ ሀገር የሚቀና ደካማው ላይ ለኛው ሳይገብር ሳይደማ ቢስማርክ ጋሪባልዲ ፒተር ያትልቁ ታራስ ቡልባ ጄንጊስ ቻርልስ ማኝ ኢቫኑ ያኔ ነበር መፍትሄው ያይለኛ ስልተምርቱ ልዩ ወቅቱ የጦረኛ ዛሬ ምን ልንል ነው በአሶሳ አርባ ጉጉ በምስራቅ ወለጋ ባረካ ወተሩ በጋምቤላ ኦጋዴን በአንዋር መስጊዱ ጠባቦች ዘረኞች በደም ሲታጠቡ ምኒልክ ያ ንጉሥ ትምክህት አሸንፎት ጨካኝ ከነበረ ዴሞክራሲ ጠፍቶት መግደል ከመረጠ ከመቶ ዓመት በፊት ስህተት ከፈጸመ ስልጡን ነኝ ባይጠባብ ወንጀል ነው ያለውን ለምንስ ደገመ ኢራን አፍጋኒስታን ቡሽ አልነው ታሊባን ቢንላደን ሼካዌይ ሳውዲ አልነው ፓኪስታን ታሪክ በደም ሲጻፍ የግፍ ድርጊት በዝቶ ያረመኔ ሽብር በዜጋ ደም ቀልቶ ጭቁን እያለቀ ዋይዋይታው በርክቶ ሀ ብሎ ሲጀመር ፍጡር ያልተሟላ አቀናሁ እያለ ሁሉን የሚያጠፋ ነፃ አውጪ ነኝ ብሎ ቀንበር የሚጭነው መቼ ጥንቱ ብቻ የዛሬው እንጂ ነው ያልነበረው ሲሆን ሀ ብሎ ሲጀመር ሰው ልጅ ከደከመ ገና እኔ ሲፈጠር ጥፋቱ የት ላይ ነው ጥፋቱ የማን ነው ይሁዳ ካዲ ወይስ ሰለባ ነው አንዱ ተፈጣሪ በዚያው ጎድን ሰጪ ሌላዋ ደካማ ወዲያው ኃጢአት ሰሪ በመሃል ባቡ ተንኮል አጋፋሪ መልአክ ይወደድ ዘንድ ሰጣን አስፈልጎ ላማለኝ በሰማይ እኩልነት ጠፍቶ የታሽከር ነጭ ጥቁር ሀብታምና ድሃ የህይወት አጀብ መደብ ክፍፍሉን በዚያ ቅራኔ ጦርነት መደቦች ሲፋጩ ሕፃናትም ሳይቀር በለጋ ሲቀጩ ማን ነው ጥፋተኛ ማን ነው ኃጢአተኛ ለምን እንጠየቅ ዓለም ሳትሆነኛ ህይወት ህብረተሰብ ታሪክ ጽንሰ ሐሳቦች አወቅናቸው ስንል ድንብርብር አንጋሾች ሳያዩ የሚያምኑ ብፁዓን ከሆኑ ምን ነው በዚህ ዓለም ሁሌም ተደየኑ አሻቅቦ ጥየቃ አንጎል እያዞረ ቀን ስንል ጨለማ ልብ እየታወረ ሳይንስ ሐቅ ያልነው ማን ያውቃል ሲተካው ዓለም ለጭቆኑ ልቧን ነፍሷን ነፍጋው ታሪክም አድርባይ ሃይላይቶ ሰልፈኛ ፋሽስቱ በፋሽስት እያየ ሲተካ በሩቀን ይመጣል ማለት ከቻልንማ ነገን እንይዛለን አራግፈን ጨለማ ያልነበረው ሲሆን ሀ ብሎ ሲጀመር ቁረጥ ለማቸነፍ ተብሎ እኮ ነበር ስግብግብ ገዢዎች አይጠግቤ በዝባዦች ነጋ ጠባ አምጡ በድሃ ቀላጆች ባረመኔ አገዛዝ የሰው ደም መጣጮች እነሱም ከሆኑ ፍጡር ከሁላችን ከሆኑ ባለቤት የዚች ዓለማችን እኛ እየተራብን እነሱ ሲጠግቡ በእንባችን ባህር ውስጥ ሽብር ሲጫወቱ የሕፃን ጭቅላት ለሩኳ ሲተኩ ገድለውን
ቀብረውን ባዞምባ ከበሮ በእኛው ሲሳለቁ ኢትዮጵያችን ስንል ክልል አንድ እያሉ የአገር ታሪክ ክደው በአገር ሲቀልዱ እነሱም እንደኛው ፍጡር ናቸው ታዲያ የሰው ልጆች ናቸው ያውም የኢትዮጵያ ያልነበረው ሲሆን ሀ ብሎ ሲጀመር ምንኛ ባማረ የጠባብ ዝርያ ተጨናግፎ ቢቀር ታሪክ አመፀኛ ልበድፍን ጨካኝ የደደቢትን መርዝ በአገር ሁሉ በታኝ ጆሮ አልባ ፈጣሪ የስቃይ ድራማ ምንኛ ባማረ ያልነበረው ሲሆን መሆን የሌለበት በዚያው በቀረማ ያልነበረው ሲሆን ሀ ብሎ ሲጀመር በነበር አይኖር ተብሎ እኮ ነበር ባዶ ምኞት አቅፎ ጠዋትና ማታ ደግነት መመኘት ካረመኔ መንጋ ሀገር ወዳድነት ከነወዲ መንጋ ወደ ቤት አስኬድ ችግርን አይፈታ ያውም ሀቅ ያልሆነን ታሪክን ትረካ ቀኝ ገዙን ብሎ ያልሆነ ጫጫታ ሰፈሩብን ብሎ በሐሰት ኡኡታ ዝንጀሮ ወደ ባህር አሳ ወደ ተራራ ግመል በራስ ዳሸን ባታዊ በሜካ ጣሊያን ሀገር ሲወር መች ሁሉ ሸፈተ ቁጥሩ ትንሽ ነበር ዲቫዱቼ ያለ የሚሸሽ አርበኛን ገድሎ የፎከረ በዱቼ ስር ልሆን እንግሊዞች ይግዙን ብሎስ የለመነ ታሪኩን የረሳ ኃይሌ ቢልም ያጤው ዘመን ግፍ ግን የሚረሳ አይሆንም መንጌ ተብሎ የተቆላመጠው ከቶ ማን ይረሳል አንድ ትውልድ በልቶ ሆዱ አልሞላ እንዳለው ምኞቱን ያቀፈ ሽሩሩ ጅሎ ሁሌም ተገዢ ነው ሁሌም ማሞቂሎ ሀገር ያሰርቃል ሁለት አይኑን ከፍቶ ከዚህም የከፋው ጭራሹኑ አዛኝ ተለጣፊ ሲሆን ለወገኑ ገዳይ ያልነበረው ሲሆን ሀ ብሎ ሲጀመር መቻቲያት ሊመጣ አዳም ጅል ባል ነበር ያልነበረው ሲሆን ሀ ብሎ ሲጀመር ጅልነት መች ብቻ በባብ መሽከርከር ክፋት ጭካኔ ጋር ክህደት አብሮ ነበር ባንዳ የትላንቱ ዘመናዊ ባንዳ ተለጣፊ ዛሬ በታኝና አንጃ ፍርሃት አሸናፊ የሰጥና ሌባ ስንቱን አዋረደው ሌቱ ሳያበቃ ቃታው ባይሳብም ጠመንጃ ሲወደር ፈሪ ወኔን ገሎ በደረቁ መቅበር ሆነና ውሳኔው መራር ጠዋት ማታ ወገኑን ይሸጣል ለገዢ ለባዳ ቃል ኪዳን ማፍረሱ ብልህነት ሆኖ ጓድን ማጋለጡ አዋቂ አስመስሎ ጨብጨባ ለክህደት ወገን አሳፋሪ ጉድ ነው ድንቁርና ዲግሪ ተሸካሚ ታጋይ ምሁር ቀርቶ ምርጫ ተለጣፊ በስተርጅና ውርደት ሞት ለፍርፋሪ ያልነበረ ሲሆን መቼ ሞተ ፈሪ ስርዓቶች ከፍተው ክህደትን አንግሰው ያፈሪ ለናቱ የፈሪ ለፈሪ ሁሌም ፍርሃት ብለው ሀገርን ገንጥለው ሆድን መረን ለቀው በከርስ ፖለቲካ ሁሉን አጨማልቀው ባንዳ ሄደ ስንል ባንዳ እያገረሸ ፍርሃት ሰብዕናን አዋርዶ እየሸሸ ክህደት ጀግንነትን አንቆ እያቆሸሸ በዚህ በዚያ ክህደት ባንዳነት ነግሶብን ተለጣፊ በታኝ ውርደት ተዋልዶብን እጅ አንሰጥ ብለናል መስዋዕት እየሆንን ያልነበረ ሲሆን ሀብሎ ሲጀመር ፍርሃት ክህደት ቢሞት እንዴት ያምር ነበር ትግሉ ሲመር ሲቀር የኋልዮሽ ለፈረጠጡ ትግል ምኑን ትግል ሆነ ያጥንት ፍላጭ የደም መረቅ በሚለገስበት ግብር ጭቁን ላይ ቀርለት ያቢዮት ፍልሚያ ትንቅንቅ በመውደቅና በማውደቅ በሾህ ባረንቋ ባዘቅት በማይባጥጡት የሾዳግት ቋጥኝ ሚና ጉድባ ፈፋና ጥምዝምዝ አምባ ብራቅ ነገር ነጎድጓድ ቋያ የታቀፈ ንዳድ በሳት አፈና ሞገድ በተጋሎ ያሳር መንገድ ነፍስ እንደገደል ዳር ቄጤማ በስጋችን መሃል ተላትማ ትኖር አትኖር ትርባ ጠፋች አልጠፋች ስንል ባለንበት ጎርፍ መሃል በጋራ ገደል ቦልዝ ዳር የማያወጡት ትግል ካልተመታ ካልተደማ በኖርና አልኖርን የጣር ግፍፊት ካልተሰቃየነውማ ካልተሰደድን ካልተባረን ሲወጉን ካልወጋንማ
አብዮቱ ካልከረረ እንደሬት ካልጎመረረ ቀኛ አድርባይ ግራ አድርባይ በጊዜው ካልተበጠረ ቀኛ ጉልጀብድ ግራ ጉልጀብድ በቋያው ካልተጠረረ ወዳጅ ጠላት ሁሉም በየቀየው ካልሰፈረ ድንበር ካልተካለለ አይቀርነውና መቼም በታሪክ እንደነበረ አንድ ወደፊት እያሳየ ሁለት የኋሊት ካልቀረ ከመንገድ ተመርጦ ከገቢር ተፋልጦ ከሐሳብ ተፋጦ ሸጋው መስመር ካልነጠረ ወግሮ ካልተወገረ ጭሮ ካላንጨረጨረ ቀራኔው በውል ካልጎላ እየፈላ ካልሰከረ ካልማለደ ካልጠረረ ጋብ ካላለ ካልገነፈለ ካልደፈረሰ ካልጠራ ካልመረረ ካልጎመራ ካልበረደ ካልሞቀ ካልበሰለ ካላረረ ባሳሩ ካልተፈተነ ትግል ምኑን ትግል ሆነ? ጦሩን ካልደራረበ ጦሩን ካላነገበ ካልወጣ ካላሻቀበ አባደፋር ካልጋለበ በአመፁ ካልተፈተነ የሲቃ ሰቆቃ ጽዋ የግድንጅን ካልተጠጣ ገቢ ነፍስ ወጪ ነፍስ የኑሮ ምጣር ካልመጣ አለዋት ሲል ካልተጠፋ ኃይል ሚዛኑ ካላዳፋ እርሳሱ ካልጎፈነነ መከራ ካልተጫጫነ ትግል ምኑን ትግል ሆነ? እንደ አዙሪት ካላዞረ እንደ ኮሶ ካልመረረ እንደ ስጋ ካልተመተረ ጭንቁ ካላከራከረ እንደ ካርታ ካልበወዘ እንደ ስለት ካልገረዘ እንደ ሰማይ ቢርመጠመጥ በደም ጎዳና ሳይሸረጥ ላቡ ካልተንጠፈጠፈ እጁ ካልተጠፈፈ ሲቃ ካልተጠመጠነ በሳቱ ካልተንገበገበ በጭንቁ ካልተፈተነ የታጋይ ክንድ አባንብየው ካልጠናና ካልደነደነ የታጋይ ክንድ ብረት አምዱ ቀይ ጥርሳት ካልዘገነ ፋሽስቱን ካልበታተነ እንደህና እንዲህ ካልሆነ ትግል ምኑን ትግል ሆነ? እንደዚህማ ካልሆነ በአመፁ ካልተፈተነ ትግል ምኑን ትግል ሆነ? እናም በዚህ መራር ትግል የሚያቅማማም ይወላወል ወገቧ ጉል ቢልመጠመጥ ቢደለዝ ቢቀያየር አድሮ ወደ ቁልቁል ቢዘቅት እንዳርጩሜ ጎበጥ ለመጥ ወዲያውል ምጥ ወለም ዘለም ዘመም አዲስ ለክፍት አዲስ ህመም ሽሽት ሩጫ ለመመጥ የኋሊት ጉዞ ኋሊት ከጠላት ጉብት መሸሸግ አድንጋሻ መመከት በቡካታ ጉል መፈርጠጥ አወር ለውር አብሮ እንዲሉ ቡከን ለቡከን ነው ቀሉ እንደው ሻንደለከስክስ ቀርሻቱ መልሶ ቢልስ ወደ ትፋቱ ቢመለስ ከቀጀለው ከታወረ አይ ካለ መሪ ካዞረ መስመሩን ካሽጎረጎረ ከባላንጣ ከዶለተ ከፋሽስት ከጎረበተ ሆዱ እንደቀልቀሎ ዝንጠል አፉም እንደሸነቆሩት በርሜል ካፈሰፈ ሚስጥር ላይችል የጥንት ወዳጁን መዘርዘር ካሳበቀ ለፋሽስት የልቡን ከዘረገፈ በአደባባይ ከለፈለፈ ሴራ ካውጠመጠነ ሸር ካጠመጠነ አላርፍ ያለች ጣት ከሆነ አይወግኑት ወገን ካሻ ከጠላት ከወገነማ ድሮስ ምን ሊሰ ይኖራል ባንዳ አይደል እንዲያማ ለካፍያው ካንቀጠቀጠው ዶፍ መኖሩን ካጣውማ በጊዜያዊ የጣር በትር ልቡ እንዲህ ከቀዳውማ እናት ወል ሊገባ ኖሯል ገና የዋናው ለትማ አይወግኑትን ወገን ካሻማ ከጠላት ከወገነማ አረም ያበቀለ ጥሻ ቁም ስቅሎ ማሳየት እንጂ ባላባደሩ መዶሻ ባርሶ አደሩ ማጭድ ሌላ የምን ማርከሻ ጥይት ነው እርሱን መውቀሻ የኋልዮሽ እንደገመልሽን ከወንዝ ወዲያ ልቡ ካሻማ ታዲያ ምን ልሰ ይኖራል ድሮስ ባንዳ አይደል እንዲያማ ይሄ ከድሮው እንዳየነው ከፋሽስቶች ወገነ ያው ፋሽስት ነው ባንዳ ነው እሱስ ባንዳ ነው ከናባሪው ሳይብል ብሎ አንከረባብቶ መምታት ነው በማሩ ድርሳስ መኳል ነው ምስጢሩን ካርከፈከፈ በየቆጡ ከታየማ የባቄላ ወፍጮ ሆኖ ከፋሽስቱ ልብ ከገባማ ምን ሊሰኝ ነው ድሮስ ባንዳ አይደል እንዲያማ ካልተሳበ ካልጎተተ ውጣ ውረድ ካልታሰበ ተፋፍሞ ኑሮ ደርቶ ግራ ቀኙን ካላዳፋ
አብዮትና ጸረ አብዮት አቅም ኃይሉን ካልተላካ ፍልሚያው ግጥሚያው ካልከረረ ገዳይ ካላንጠረጠረ ቀኝ አድርባይ ግራ አድርባይ ቀኝ አጉል ጀብድ ግራ አጉል ጀብድ እንደ ቅጠል ካረገፈ እንዳረጀ ባቆዳ ላይ ካልተገፈፈ በትግሉ ግለት ባመጹ ካልተፈተነ ትግል ምኑን ትግል ሆነ ታጋይስ ምኑን ታጋይ ሆነ በፍልሚያው ሜዳና አምባ ካልተፋጨ ካልተጋጨ ዘርፍ ዘርፉ ካልተቋጨ አልዋቲል ካልተጠፋ ስጋ ደሙ ካልተገነባ ላቡ ካልተንጠፈጠፈ እጁ ካልተጠፈፈ ጦሩን ካልደራረበ ጦሩን ካላነገበ አባዳፋር ፋሽስቱን በትግሉ ካላባነነ ትግል ምኑን ትግል ሆነ ጥይት በደረቱ አቅፎ ቦታ መጥቶ ካልገነባ አባ ቆራጥ በመከራ ካልተገነገነ ጭንቁ ካልተጠነጠነ የታጋይ ልባባን ብየው ካልጠናና ካልደነደነ እንደዚህ ትግሉ ካልዘገነነ እንደዚህማ ካልሆነ ባመጹ ካልተፈተነ ትግል ምኑን ትግል ሆነ አራ ምኑን ትግል ሆነ ታጋይስ ምኑን ታጋይ ሆነ ምኑን ታጋይ ሆነ ምኑን